መሄድ ይሆናል በጌታ በኢየሱስ ክርስቶስ ስም። እስታክ ያረጋው ነገር አልንቀሳቀስ ያለው ነገር ይህ ሰውዬ እግሩን ለማንቀሳቀስ አቅም የለውም። ጴጥሮስ እግር አልሰጠውም። አዲስ ነገር አትጠብቁ። ያላችሁ ነገር እንዲሰራ እግዚአብሔር ያረጋል። በቃ አሰራሩ ይሄ ይሆናል ማለት ነው። እግር አልተሰጠውም። እግር አልተቀጠለለትም። ያው እግር ሽባ የሆነው እግር እሱ ራሱ የከረመው ያልተለወጠው ነገር እሱ እምቢ ያለው መሳቂያ የሆነው በስሙ ሲጠራ የነበረው እሱን ነገርህን ሰማይ ቀኙን ዘርግቶ ያንቀሳቅስልሃል። በኢየሱስ ስም ያንቀሳቅስልሃል። መሄድ ይሆንልሃል። የሐዋርያት ሥራ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት ነበሩ። ከእናቱ ማኅፀን ጀምሮ አንካሳ የሆነው አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩ ቁርጭምጭሚቱም ጸና፣ ወደ ላይም ዘሎ ቆመ። ይመላለስም ጀመር። እየተመላለሰ እየዘለለ እግዚአብሔርን እያመሰገነ ከእነርሱ ጋር ወደ ውስጥ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩ። መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱ ከሆነው የተነሳ መደነቅና መገረም ሞላባቸው። እንጸልያለን። ክብር ሁሉ ለአንተ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ ቃልህ የታመነ ነው። አንድ ነገር ተስፋ አድርገናል። ካለንበት ነገር በላይ፣ ከሰማነው በላይ፣ ከሆነብን ነገር በላይ፣ ከከረመው በላይ ዛሬ መንፈስ መፍትሄ ስለሚሰጠን እናመሰግንሃለን። ቃልህ ያለመከልከል ወደኛ ስለመጣ እናመሰግንሃለን። ደግሞም በከንቱ ስለማይመለስ እናመሰግንሃለን። አባት እግዚአብሔር ሆይ ቀሪውን ጊዜ ላንተ ሰጣለሁ። ለሰሚም ለተናጋሪን ጸጋ አብዛ። በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ተቀመጡ። እግዚአብሔር ያክብራችሁ። ኢየሱስ ክርስቶስ ጌታ ነው። በቅርቡ ከቤተሰብ አንድ ሰው ይታመምና ሆስፒታል ውስጥ ቤተሰቡ ጠቅላላ እንገኛለን። ሁላችንም ማለት ነው። ስንገኝ አስደንጋጭ ነበር። ድንገተኛም ስለነበረ ነገሩን ሁላችንም በትኩረት እንከታተላለን። ሐኪሞቹም የሕክምና ባለሙያዎቹም ደግሞ ነገሮቹን ለመቆጣጠር ያቅማቸውን ያህል ሲውተረተሩ ስንመለከት ያው ተስፋ በውስጣችሁ ይጫራል። ከዛ በኋላ ግን አንድ ነገር ማተኮር ጀመርኩኝ። ማተኮር የነበረው ነገር ምንድነው? የሱን ሁኔታ ለመቆጣጠር በግድግዳው ላይ የተተከለች ኦክሲጅንን፣ የልብ ምትን ከዛም ደግሞ አልፎ ደም ዝውውርን መቆጣጠሪያ ማሽን አለች። ልብ ብላችኋት ከሆነ ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ታች ወደ ላይ ትላለች። እንግዲህ ያው ዋናው ስለሱ ለዋራ ስላልሆነ የሜዲካል ቋንቋ ስላልተጠቀምኩኝ በጣም ይቅርታ አድርጉልኝ። ዋና ሐሳቡ ዛጋ ትኩረቴን ሳበውና በኋላ እግዚአብሔር ለኔ ያስተማረኝን ተደንቄ እግዚአብሔርን ያመሰገንኩበትን እሱን ነገር ነው ልነግራችሁ ፈልገው። ይወጣል ይወርዳል፣ ይወጣል ይወርዳል፣ ይወጣል ይወርዳል፣ ይወጣል ይወርዳል ነገርየው። እኛም እናያለን። እነሱ በቋንቋቸውና በሚገባቸው ነገር ይመጡና ፈገግ ብለው የሚያስፈልገውን ነገር እያደረጉለት ይሄዳሉ። ከዛ በኋላ ለብቻዬ አንዷን ነርስ ለብቻዬ ወደ ጠጋርኩኝና ምንድነው አልኳት። በርግጥ አውቃለሁ ኦክሲጅን እንደሚለካበት፣ በርግጥ አውቃለሁ ልብም ከዛ በኋላ የመሳሰሉትን እንደሚለካ። ለካ ይሄ ውጣ ውረድ እሱ በህይወት መኖሩን ማሳያ ነው። ቀጥ ቢል ሞቷል ማለት ነው። እዛው ጋውንኩኝና ጌታ ሆይ ስለ ውጣ ውረዴ አመሰግናለሁ አልኩኝ። በህይወት የመኖሬ ምልክት ነው። ስለዚህ ወገኖቼ ዛሬ በየትኛውም ሁኔታ ውጣ ውረድ አለ። ክብር ለእግዚአብሔር ይሁን።
እግዚአብሔር የተመሰገነ ይሁን። ውጣ ውረዳችን በህይወት የመኖራችን ምልክት ነው። ማዘን መተከዛችን። ምክንያቱም በህይወት ካለን እግዚአብሔር እኛን ለመጎብኘት ይችላል። ከሞትን ለቀብር ይፋጠናል። ስለዚህ ስለ ውጣ ውረዳችን መጽሐፍም ሲናገር እንደዚህ ነው የሚለው፣ የሰው ህይወቱ በምድር ላይ ብርቱ ሰልፍ ነው ይላል። እንደዛ ብሎ ብቻ ያበቃም። እግዚአብሔር ደግሞ ምን ይላል? በሰልፋችን ሰልፉ የኔ ነው የሚል አለ። ክብር ለእግዚአብሔር ይሁን። እልልታ፣ ጭብጨባ፣ ሰልፉ ለኔ ነው ለሚል ጌታ ሃሌሉያ። በየትኛውም ሁኔታ ውስጥ እንሁን ሰልፉ የኔ ነው ይላል። ውጣ ውረድ አለ፣ በህይወት እያለህ ነው። ውጣ ውረድ አለብሽ፣ በህይወት የመኖርሽ ምልክት ነው። እዚህ ጋር የምትመለከቱት የሐዋርያት ሥራ መጽሐፍ ላይ አስደናቂ ነገር ነው የምትመለከቱት። ይህ የሐዋርያት ሥራ መጽሐፍ ከ1 እስከ 7 ወይንም ደግሞ ከ1 እስከ 12 ከዛ ከ13 እስከ 28 በሁለትና በሶስት ይከፈላል። በሁለትም አለው በሶስትም አለው። ይሄ መጽሐፍ በሐዋርያት ሥራ ተብሎ ከሚነገረው በላይ እኔ ያየሁት ነገር የመንፈስ ቅዱስ ኃይል በሐዋርያቶቹ የሚል ነገር ነው ተረድቼበታል። ሲከፈል ከ1 እስከ 7 ያለው ስትመለከቱት የመንፈስ ቅዱስ ሥራ ይሄ የጴንጤቆስታል እንቅስቃሴን ትመለከታላችሁ። አሊያም ደግሞ እስከ 12 ያለውን እግዚአብሔር በጴጥሮስ የሰራው እንደውም 12 ላይ በጴጥሮስ የሰራው ብቻ ሳይሆን ስለ ጴጥሮስ የሰራውን ያሳያል። ያገለገሉትን የማይጥል የሰራባቸው ብቻ ሳይሆን በአጣብቂኝ ሁኔታ ውስጥ ቅድም ፓስተር በጸሎት ሲናገር እንደነበረው ጣልቃ ገብቶ ሊወጣ በማይችልበት ነገር ውስጥ ያወጣው እግዚአብሔር የታመነ ነው። አስደናቂው ነገር ከ13 ደግሞ እስከ 28 በጳውሎስ በዛ አሳዳጅ ይረባል ባልተባለ በጣም ክፉ በተባለ ሰው በሱ እግዚአብሔር ሲሰራ እንመለከታለን። ዛሬ ግን ትኩረቴን ወይንም ደግሞ እግዚአብሔር ለዚህ ጉባኤ በእርግጠኝነት መልእክት አድርጎ የሰጠኝ ይሄ ምዕራፍ 3 ነው። በዚህ ክፍል ስትመለከቱት አንካሳ ይለዋል ይሄኛው ትርጉም፣ በአዲሱ መደበኛ ትርጉም አንድ ነገር ይላል፣ ሽባ ይለዋል። ስለዚህ ሽባ የሚለውን ቃል ስለምጠቀም ቅር እንዳይላችሁ። ይሄ ሽባ በጣም አስደናቂ ነገር በየቀኑ ነው የሚያመጡት ይለናል። ሰዎች ተሸክመው ነው የሚያመጡት ይለናል። በየቀኑ ይመጣል፣ ተሸክሞት ያመጡታል፣ ያስቀምጡታል፣ ይቀመጣል። ከዛ ደግሞ ሲቀጥል ይወስዱታል። የሚመጣበትና ተሸክሞ የሚያመጡበት ይሄ ሁሉ ዋጋ የሚከፈልለት ይሄ ሰው ለልመና ነው። ሊለምን ነው የሚያመጡት። ሌላ አንዳች ነገር የለው። ሊለምን ይመጣል ይሄ ሰውዬ። ጠዋት ሲመጡ ይሁን ከሰዓት ሲመጡ ይሁን እዚህ ጋር በ9 ሰዓት ይላል፣ በጸሎት ጊዜ ይላል። ብቻ ሰዎች ያመጡታል፣ ሰዎች ይመልሱታል። የችግሩ ጥልቀት ከእናቱ ማህፀን ጀምሮ ይለናል። ከእናቱ ማህፀን ጀምሮ ረጅም ጊዜ ያስቆጠረ ነው። አሁን እንዲህ እያልኩ ሳወራ ወገኖቼ ስለማይሄድ እግር አይደለም ማወራችሁ። አልንቀሳቀስ ስላለው ነገርሽ ነው ማወራሽ። እምቢ ስላለው ስለከረመው ጉዳይ ነው ላወራ የመጣሁት። እሱን ነው እግዚአብሔር ለኔ ተናገረኝ። እምቢ ስላለው ስለከረመው፣ አልሄድ ስላለው፣ የሌላው እየተንቀሳቀሰ ያለ የኔ እምቢ ስላለው ስለሱ ነው ላወራ የመጣሁት። የላችሁም እንዲህ አይነት ነገር? የእናንተ ነገር ስታክ አርጎ አልንቀሳቀስ ብሎ እናንተ ባላችሁ ነገር ሰው ተስከሻው ተሸክሟችሁ ይሄ ሽባ ያለው ነገር እኮ የተሸከሙ ሰዎች አላችሁ። እሱ ያለው ነገር ሳይሰራ እነሱ ተሸክመው ያመጡታል፣ ይወስዱታል፣ ይመልሱታል። አለው ነገር ግን አይሰራም። እስቲ አስቡት። ስራችሁ ላይ፣ ኑሯችሁ ላይ፣ ልጆቻችሁ ላይ፣ ቤታችሁ ላይ፣ እንቅስቃሴያችሁ ላይ ተመሳሳይ ነገር ከጎንና ከጎን ከግራና ከቀኝ ኖሮ ያንተ አይሰራም። ስለዚህ ያንተ ስለማይሰራ የሚሰራው ሰውዬ ትከሻ ላይ ነው ያለው። ያንቺ አይሰራም። ስለማይሰራ የግድ አንቺ ለመንቀሳቀስ የሆነ ሰው ያስፈልግሻል። ዛሬ እግዚአብሔር ጣልቃ ይገባል። እግዚአብሔር አልንቀሳቀስ ባለው ነገር ጣልቃ ይገባል። ይህ ሰው ልምድ አድርጎታል። ይመጣል፣ ይለምናል። ልመና ክፋቱ ለምትቀበለው ነገር መብት የለም። የሰጡን የጣሉልህን ነገር ሰው ሲገባ እንዲህ ይላል። እሱ እንደዚህ ለመቀበል እንደዚህ። ዛሬ ይቀየራል፣ ይሄኛው ይቀየራል። በቃ ጠዋት ሲመጣ እርግጠኛ ነው፣ ማታ ሲመለስ እርግጠኛ ነው። ጠዋት ሲመጣ ረስተውት ይሆን እላለሁ አንዳንዴ። መሄድ እየፈለገ መብቱ ተገፏል እኮ
አለው አላችሁ እንዲህ አይነት ሰዎች ትኖሩ ይሆን? አልንቀሳቀስ ያለ ነገር ያላችሁ አዴዲ ያለ ነገር ያላችሁ እኔ አንዱ ነኝ። እንዲሄድልኝ እየፈለኩት ስታክ ያረገ ነገር አለ። ነገሩ ምን ተክዝበት ኖርማል ነው ሶይ ምክንያቱም ምንም አማራጭ የለውም። ተሸክሞ ካላመጡት ላይ በላይ ይችላል፣ አይጠጣ ይችላል። ቤተሰቦቹ ምን ይሉን? መጽሐፉ ምንም ሰማል ስለማይል ምንም አልልም። ነገር ግን አንቺ ስታክ ባረገብሽ ነገር ቤተሰቦችሽ ምን ይያሉ ይሆን? አልንቀሳቀስ ባለው ነገር ቤተሰብ ምን ይያለ ይሆን? ጓደኛ ምን ይያለ ይሆን? ሽባ ተብሎ በሰውየው ስም የተተካው በችግር እየተጠራ ይሆን? በችግርሽ እየተጠራሽ ይሆን? በማደሪያው ላይ አለ። ነገርን የሚቀይር እሱ በማደሪያው ላይ አለ። ትልልቅ ነገር አስባችሁ በመንቀሳቀስ ያቃታችሁ፣ ትንሽም ነገር አስቡ በልካችሁ አስባችሁ መሄድ ያቃታችሁ፣ ለውጥ ማምጣት ያቃታችሁ፣ ለጉዳያችሁ ሆነ ሰው ብቻ የምትፈልጉ ሲያነሳ ደስ ይላችሁ፣ ሳያነሳ ቅር የምትባሉ፣ ሲንቀሳቀስ የምትንቀሳቀሱ አስቸጋሪ ነው በጣም። ሁሉ ነገሩ የዚህ ሰውዬ ነገር ሰው ትከሻ ላይ ነው። ደግሞ ብቻውን አይደለም እኮ ብቻቸውን አይደለም። አንድ ሰው አይደለም የሚያመጣው፣ ብዙ ናቸው። አመጡታል፣ ያስቀምጡታል። የችግሩን ጥልቀት ስትመለከቱት በጣም የሚገርማችሁ ነገር ምዕራፍ 4 ቁጥር 22 ላይ ይህ የመፈወስ ምልክት የተደረገለት ሰው የ40 ዓመት ይበልጠው ነበር ይለናል። በጌታ በኢየሱስ 40 ዓመት ይበልጠው ነበር የችግሩ ጥልቀት። ይሄ ማለት እኔ 48 ነኝ፣ የኔ እኩያ ከዚህ ጺም ጋር ታዝዬ ከ40 ዓመት በላይ የሆነ ሰው በሰው ትከሻ ወገኖቼ፣ እግር አይደለም ማወራው፣ እሱን አይደለም የከረመውን ነገር ነው ማወራችሁ። ታዝሏል። ይመጣል፣ ይሄዳል፣ ይጥሉለታል፣ ይቀበላል፣ ይመለሳል። ፈቀቅ ማታረግ መብት የለህም። የሰጡን ትቀበላለህ። እኛም እንደ አቅሚቲ በእግራችን ስንሄድ በጠየቁን ቁጥር እንሰጣለን። አንዳንዴ ምን ያደርግልኛል የሚሉ ገጥሟችሁ ያውቃል? ምን ያደርጋል ጋሼ ዳቦ አይገዛም ስል አምጣው እንላለን። ዛሬ ሐሳቡን የማይቀይር የሚያነሳ የሚያንቀሳቅስ ይመጣል። እዛ በኋላ አስደናቂው ነገር ይህ ሰው በ9 ሰዓት በጸሎት ጊዜ በዛ ስፍራ ተገኝቷል። ወገኖቼ በጸሎት ጊዜ ተገኘ። በጸሎት ጊዜ መገኘት ለካ መፍትሄ አለው። እሱ ባይጸልይ የሚጸልዩት አሉ። በምን ጊዜ አልኳችሁ? በጸሎት ጊዜ። ከሱ አለመግዶል እግዚአብሔር ያርግልን። በጸሎት ጊዜ የተገኘ በመቅደስ ደጅ ተገኘ። በዚህ ቦታ ላይ እሱ ብቻ ይሆን ማለት ብዙ እኮ ሊኖር ይችላል። ግን የጴጥሮስን እና ዮሐንስን ትኩረት ምን አለ? መንፈስ ቅዱስ ሳበ፣ ታየ፣ ሰውየው ታየ። በማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 3 ጀምሮ ስትመለከቱ ሌላ አስደናቂ ሽባ ሰው ትመለከታላችሁ። 4 ሰው ተሸክመው ያመጡት። ለምን? ለልመና አይደለም። 4 ሰዎች ተሸክመው ምን አደረጉ? ወደ ኢየሱስ። ለምን? ለፈውስ። ይሄን ለልመና ምናልባት እናንተ ብዙ ሰው የተሸከማችሁ በብዙ ሰው የተመላለሳችሁ አይናችሁ እያየ ደግሞ በ4 ሰው የሆነ ሰው ይሄዶ ደግሞ መፍትሄ ሲያገኝ ልታዩ ትችላላችሁ። እቺ ምድር ብዙ ነገር ታስተናግዳለች። ይሄ ታያላችሁ። በቃ ዛሬ የማይመለከተኝ ሰው አለ ብዬ አላስብም። ለምን መሰላችሁ? ወይ ነገር በህይወታችሁ ያለፈ ሰው ትኖራላችሁ፣ ወይ ያለፋችሁ ትኖራላችሁ፣ ወይ ለነጋችሁ እግዚአብሔር እየተናገራችሁ እንደሆነ እርግጠኛ ነኝ። እኔ ያለፍኩበት ስለሆነ እግዚአብሔር እየተናገረኝ እንደሆነ አውቃለሁ። ስለዚህ ሰውየው በስሙ አይጠራም፣ በችግሩ ነው የሚጠራው። መጽሐፉም ሲነግረን ሽባ ብሎ ነው የጠራው። ሽባ ብሎ እና ቁጭ ብሎ መቀመጥ በጣም ክፋቱ ምንድነው? የቆመ ሰው ይከልልሃል። ሩቁን ማዶ ያሻገረ ማየት አትችልም። ይጋርድሃል። እዚህ ጋር ሆኖ ማለት ነው። ምን አታይም። ብዙ ነገር ይበላሻል። ተስፋ የለሽም። በቃ ተጋርደሃል። የሚገርመው ነገር ግን እንደለመደው ይህ ሰው ጴጥሮስና ዮሐንስ ወደ መቅደስ ለጸሎት ሊገቡ ባሉ ጊዜ አልገቡም። ገና ወደ በር ሲጠጉ እንደለመደው ከነሱ አንዳች ነገር ፈለገ። በፈለገ ጊዜ ጴጥሮስ እሱ የፈለገው ነገር የለውም።
ከፍላጎቱ ያለፈ የሚያስፈልገው ነገር እንዳለ ገብቶታል። ጴጥሮስ ይህ ሰው ከ40 ዓመት በላይ ከሆነው እዚህ ጋር ቤተክርስቲያን ገና ጊዜ ምንድነው ቅርብ ዓመታት ውስጥ ነች ገና ቤተክርስቲያን። የጴጥሮስንም የዮሐንስንም የኢየሱስንም አገልግሎት ሊያውቅ ይችላል ሰውዬ ተብሎ ይገመታል። የከረመ ነው፣ ከ40 ዓመት በላይ ነው። ስለዚህ ጴጥሮስ ሲፈራ ሊያውቀው ይችላል። ሲክር ሊያውቀው ይችላል። ፈርቶ በር ሲዘጋ ሊያውቀው ይችላል። ስለዚህ ጴጥሮስ መጣ ወደሱ፣ አየው፣ ተመለከታለሁ። አየውና ተመለከታለሁ። በጣም የሚገርማችሁ ነገር ጴጥሮስ እሱ ሲመለከተው ከሱ አንዳች ሊቀበል ሰውየው በፈለገ ጊዜ ጴጥሮስ የፈለገውን ሳይሆን ሊሰጠው ያሰበው የፈለገው በሱ ዘንድ ባይኖርም ያለው ሁሉ ጊዜ ግሽፈት የሌለው ለውጥ የሚያመጣ አንድ ነገር ያውቃል። የስሙ ጉልበት እንዳለ ስለሚያውቅ ምን አለው? ቁጥር 7 ላይ ቀኝ እጁን ዘርግቶ ሽባውን አስነሳው የሚል ቃል እናገኛለን። ዛሬ ነግራችኋለሁ፣ የትኛውም የከረመ ጥያቄ፣ የትኛውም አስቸጋሪ ሁኔታችሁ ላይ በጌታ በኢየሱስ ክርስቶስ ስም ሰማይ ቀኙን ይዘርጋላችሁ። መነሳት ይሁንላችሁ፣ መንቀሳቀስ ይሁንላችሁ። ለዚህ ሰው መንቀሳቀስ የሆነለት አንድ ነገር ነው። ምንድነው? ጴጥሮስ ቀኝ እጁን ዘረጋ። ቀኝ የኃይል ምልክት ነው። አነሳው፣ ብድግ አለ፣ ቆመ። ቁርጭምጭሚቱም ጸና። የተቀመጠው ነገር ቆመ፣ ተንቀሳቀሰ። ዛሬ በኢየሱስ ስም የተቀመጠው ነገር ያልተንቀሳቀሰው ነገር ላይ በኢየሱስ ክርስቶስ ስም መንቀሳቀስ ይሆናል፣ መሄድ ይሆናል። በጌታ በኢየሱስ ክርስቶስ ስም እስታክ ያደረገው ነገር፣ አንንቀሳቀስ ያለው ነገር፣ ይህ ሰውዬ እግሩን ለማንቀሳቀስ አቅም የለውም። ጴጥሮስ እግር አልሰጠውም። አዲስ ነገር አትጠብቁ። ያላችሁ ነገር እንዲሰራ እግዚአብሔር ያደርጋል። በቃ አሰራሩ ይሄ ይሆናል ማለት ነው። እግር አልተሰጠውም፣ እግር አልተቀጠለለትም። ያው እግር ሽባ የሆነው እግር እሱ ራሱ የከረመው ያልተለወጠው ነገር እሱ እንቢ ያለው መሳቂያ የሆነው በስሙ ሲጠራ የነበረው እሱን ነገርህን ሰማይ ቀኙን ዘርግቶ ያንቀሳቅስልሃል። በኢየሱስ ስም ያንቀሳቅስልሃል። መሄድ ይሆንልሃል። መጣ ቀኝ ተዘረጋ እኮ እያልኩ ነው። ቀኝ ተዘረጋ እያልኩ ነው። እንዲህ ነበር የለመነው። እንዲህ ሲለው ይሄ ለመቀበል አይደል፣ ለመነሳት እንዲዞር ዛሬ ነገርን ይዞራል እያልኩ ነው። ነገር ይዞራል። እንዲህ ነበር ይቀየራል። ስለዚህ ሰውየው ተሸክመው እንዳመጡት ተሸክመው አልተመለሰም። ሰውየው እንዳመጡት ሳይሆን እንደተፈጠረ እግዚአብሔር እንደሰጠው እግር መመላለስ ጀመረ፣ መቆም ሆነ። ዛሬ ነገርህ እንደ ጅማሬው ሳይሆን እግዚአብሔር እንዳሰበው እንደከረመው ሳይሆን እግዚአብሔር እንዳየልህ ሰማይ ቀኝ እጁን ዘረጋልህ፣ መነሳት ሆነልህ። ተንቀሳቀሰ እያልኩ እኮ ሄደ እያልኩ ነው። ቁጭ አለም ስልህ እንዲህ ከሆንክ ሄደም ስልህ እንዲህ ከሆንክ ምንም ልረዳ አልችልም። ወገኖቼ ነገርሽ ተንቀሳቀሰ፣ ነገር ሄደ፣ ነገር ቆመ፣ ነገር ዘለለ፣ መነጋገሪያ ሆነ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እንደው እንደ ነገሩ ሰዎች ያወሩኛል አንድ አልፎ እኔ ጋር ምንም መፍትሄ ሊኖር አይችልም። እንደው አለ አይደል ሰው ሲቀርባችሁ ወይ ሲወዳችሁ ትልቅ ነገር ይዘው ስታክ አድርገዋል። ዛሬ በቅዱሳን ላይ ያለ ትልልቅ ነገር ይዘው ቢንቀሳቀስ እኮ ለሺዎች የሚበቃ ነገር ይዘው ስታክ ያደረገባችሁ ሰዎች አሉ። ትንሽም ነገር ይዛችሁ ብትንቀሳቀሱ ለውጥ ያመጣል፣ መነጋገሪያ ይሆናል። ዛሬ እሱ ነገር ይንቀሳቀስ፣ ሰማይ እጁን ይዘርጋበት፣ መንቀሳቀስ ይሁን። ጥያቄው ይሰበር፣ ከሰው ትከሻ መውረድ ይሁን። አቶ ከሌ ሳይሆን ሰማይ ከነገራችሁ ጋር ይገናኝ፣ ቀኙን ይዘርጋላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በቃ የሆነ ወገኖች እፎ ያልኩኝ ሰማይ ቀኙን ዘረጋ። የሆነ ሰው እንዲህ ብሎ ሊመልሰው ይችላል። የማይመለስ የሚያነሳ
የሚያቆም የሚያጸና የሚያራምድ ታሪክ የሚቀይር የሰማይ እጅ ዛሬ ለዚህ ጉባኤ ጥያቄ ለበዛ ለተሰደበው መንጓጠጫ ለሆነው በኢየሱስ ስም መዘርጋት ይሆናል። ይሆናል ወገኔ። ተስፋ አለ። ቅድም ባልኩህ እኮ ውጣ ውረዱ የህይወት ምልክት ነው፣ የመኖር ምልክት ነው። ጥቂት የምትለዋ ነገር እሷ መኖር ምልክት ናት። አንድ አይነት መስመር ከሆነ እንቀብርሃለን። ምንም ማድረግ አይቻልም። ወደ ቀብር ነው የምትሄደው። አዮ የመኖር ምልክት እንዲህ ማለት ነው። ስለዚህ ለውጣ ውረዳችሁ እስቲ ለጌታ አመስግኑት፣ እልል በሉበት፣ አጨብጭቡለት። ሃሌሉያ ሃሌሉያ ሃሌሉያ። አሁን ይኸውላችሁ የትኛውም ነገር እኔ ምድር ላይ ይሞላል ብዬ የማምን ሰው አይደለሁም። አካውንታችሁ ስንት ሲኖር ነው የሚሞላው? ንገሩኝ እስቲ። ስንት? ምንም ሞላ ስትል ሲደመርና ሲጨፈልቅ በዶላር ሲቀየር ዜሮ ነው። የሆነ ሰንበዲ ሻይ መጠጫ ሊሆን ይችላል። ጥያቄም የዛን ያህል ፍላጎትም ይጨምራል፣ ይጎላል፣ ስጋት ይመጣል። አንዳንዴ እንደውም ስጋት ባለን ነገር እኮ ነው የሚጨምረው አይደል? የት ላርግ የት ላስቀምጠው? አሪፍ መኪና እንኳን ብትገዛ ስለ ስፖኪው ልታስብ ትችላል፣ ትሰቀቃለህ። ግን የመንፈሱ ሙላት የማይጎድል ኢየሱስ ሲሞላ ማለፍ ትችላለህ፣ መሄድ ትችላለህ። ስለዚህ ክብር ለእግዚአብሔር ይሁን። ከዚህ መንፈስ እግዚአብሔር አያጉድለን። ይህ ሰው በጣም አስደናቂው ነገር ከተነሳ በኋላ የከረመኝ ነገር ወደ ጉዳዩ አልሄደም። ወደ መቅደስ ገባ። ጉዳይ ሊኖረው ይችላል። ወደ መቅደስ ከነ ጴጥሮስ ጋር ሊገቡ ሲሉ ነው ያገኙት። እነሱም አልገቡም። ለምን? እዚህ ጋር ሊቀየር ያለ ነገር አለ። እጅ ሊዘረጋለት የሚገባ ነገር አለ። ከተማን መነጋገሪያ። ከዛ ፊት ጴጥሮስ በአገልግሎቱ 3000 ሰው ድኗል። በዚህ ሰውዬ እኮ ወደ 5000 ሰው ወንድ ብቻ ወደ እግዚአብሔር መንግስት የተጨመረ። እኔ እንዲገርባኝ እዛ ትናንትና በምዕራፍ 2 ላይ ወደ 3000 የመጡት በአንዲት ነፍስ ወደ እግዚአብሔር ቤት መመለስ ንስሐ መግባት በሰማይ ታላቅ ደስታ ይሆነለ። በ3000 ሰው የሚሆነው ደስታ ለጴጥሮስ የስሙ ጉልበትን ጨምሮ የመፈወስ ኃይል ሆነለት። ስለዚህ ወገኔ ቅድም ስለ ወንጌል ስርጭት ተነግሯል። አንተ ተናገር፣ ስላዳኙ ተናገር፣ ስለ ኢየሱስ ተናገር። እሱ ኃይል ይሆንልሃል። የሰማይ ደስታ ኃይል ይሆንልሃል። ነገርህን ያንቀሳቅስልሃል። ኢየሱስ ጌታ ነው። አንዳንዴ ዛሬ እዚህ ጉባኤ ትኖር ይሆን? ስለዚህ የምናወራው ኢየሱስ ግራ የሚገባችሁ ምን ሊሉ ነው የምትሉ ያነሰባችሁ ኢየሱስ ያነሰባችሁ በ30 ብር መሸጡን ብቻ የምታውቁ ካላችሁ ነገር የኔ ነገር ትልቅ ነው ብላችሁ የምታስቡ ትኖሩ ይሆን? አላቅም። ዛሬ ሶሻል ሚዲያው ብዙ ነገር እየነገረን ስለሆነ ሊያሳንሱብን እየሞከሩ ነው። ይህን ስም የዳንበትን ስም የስሙ ጉልበት ይህን ሽባ እንዳቆመው እኛንም ያቆመን ይህንን ድንቅ ስም ሊያሳንሱብን ጥረት ያደርጋሉ። ወገኖች አንድ ቁም ነገር ነግራችኋል። ኢየሱስ በ30 ብር የተሸጠው መጥኖ ሳይሆን ሻጩ ሰነፍ ስለሆነ ነው። ሻጩ ሰነፍ ስለሆነ ሰነፍ በልቡ እግዚአብሔር ምን ይላል የለም አይደል? ስለሌለ ሸጠው። ስለዚህ ኢየሱስ በ30 የተሸጠው አንድ ለኔ ሲል ነው፣ ላንቺ ሲል ላንተ ሲል ነው። ሌላ ዋናው ነገር ግን ሻጩ ሰለፍ ስለሆነ ነው እንጂ ዲዘርቭ ስለሚያደርግ አይደለም። ኢየሱስ አይደለም። ስለዚህ ነግራችኋለሁ፣ ካላችሁበት እስራት የህይወት ሽባነት ኢየሱስ ያድናልላችኋለሁ። መትረፍ ይሁንላችሁ እላለሁ። ይሄን ጊዜ አታሳልፉት እላችኋለሁ ወገኖቼ። በእውነት የሆነልን ነገርና የምንጠብቀው ነገር የኛ ቃላት አይመጥነውም። የትኛውም የቃላት አዋቂ ቢናገረው ሊተርከው አይቻልም። የሆነልን ነገር እንዴት አስረዳችኋል? እኔ ጠዋት የበላሁትን ቁርስ እንዴት አድርጌ እናንተ ልታጣጥሙት ትችላላችሁ? ሊሆን አይችልም። እናንተ የበላችሁትን እኔ እንደማላጣጥመው ማለት ነው። ኢየሱስ ለህይወታችን ከዛ በላይ ነው። ከዛ በላይ ክብራችን ነው፣ ጌጣችን ነው፣ መፈለጋችን ነው፣ አንቱ መባሃችን ነው፣ ከሰው ዘንድ መቀላቀያችን ነው። አረ ክብር ለስሙ ይሁን። ሃሌሉያ። ይህን ሰው እኮ የስሙ ኃይል እኮ ነው ወደ መቅደስ የከተተው። ከሰው ተርታ የቀላቀለው መነጋገር ያደረገው የስሙ ኃይል። አንተም እኔም እንደዛው ከዚህ እኮ አንለይም። የህይወት ሽባችንን ተርትሮ ዛሬ ስንናገር የምንደመጥ፣ ስንታይ የምንወደድ፣
የሆነ ነገር ሲሆን የምንፈለግ የመሆናችን ሚስጥር የትኛውም ኮሌጅ፣ የትኛውም ዩኒቨርሲቲ፣ የትኛውም ቀመር አልሰጠንም። አንድ እናውቃለን፣ የስሙ ኃይል አንድ እናውቃለን፣ ኢየሱስ እናውቃለን። ስሙ በእኛ ላይ ተጠራ፣ እኛም መጠራት ሆነልን። ማንደራደርበት ቢሞላ ቢጎድል ለምን እዚህ ጋር ድፍት አልልም? አልደራደርበትም። በፍጹም ተስፋ የቆረጥኩኝ ዳተኛ ሰው አይደለም። በተቻለኝ መጠን ተረተራለሁ ለመስራት ኑሮዬን ለማሸነፍ። ግን ከኑሮዬ ይበልጣል ኢየሱስ፣ ይበልጣል፣ ከምጠብቀው ይበልጣል፣ ተስፋ ከማረጋው ይበልጣል። ኢየሱስ ጌታ ነው። የስሙ ኃይልና ጉልበት ይህን ሰው ወደ መቅደስ ቀላቀለው። ከጻድቃን ጉባኤ ማመስገን ጀመረ። የቀረመኝ ከተፈወሰ በኋላ ወደ ጉዳዩ አለመሄድ ብቻ ሳይሆን ይሄ ሰው ያለው ከነ ጴጥሮስና ከነ ዮሐንስ ጋር። አንድ ቁም ነገር ልንገራችሁ፣ ከዚህ ከምናገርበት ሐሳብ ጋር ባይገናኝም አንድ ቁም ነገር ልንገራችሁ። እነዚህ ሁለት ሰዎች ጴጥሮስና ዮሐንስ አብረው አሳ ሲያጠምዱ የነበሩ ለኢየሱስ ክርስቶስ እራቱን ያዘጋጁ። ከዛ ሲቀጥል ትንሣኤውን በማለዳ ሮጠው ወደ መቃብር ሄዱ። መንፈስ ቅዱስን እዚህ ቦታ ላይ አብሮ በጋራ የተሞሉ ከጅማሬ እስከዚህኛው ድረስ አብረው ያልተለያዩ ለኢየሱስ ደግሞ የተጠጉ እና ከአብሮ አደጋ አትሰደድ ይላል አይደል የሀገራችን ተረት። መሰደድ እንደነ ጴጥሮስና እንደነ ዮሐንስ እግዚአብሔር ያድርግልን። መከባበር ያለበት እና የሚገርመው ነገር አንድ ቁም ነገር ልነግራችሁ የፈለኩት ምን ታውቃላችሁ? ይህን ሰውዬ ከተፈወሰ በኋላ ከነርሱ ጋር ሲቆም ያውቃቸዋል እኮ ትናንት ያውቃቸዋል። የጴጥሮስ ድካም ሳይሆን ምህረቱን አሰበ። እሱን አስቦ ሲዘረጋለት እጁን ማንሳቱ ለሰውየው መቆም ሆነለት። ይሄ ካደ፣ ይሄ ፈሪ፣ በሬ ዘጋ፣ ሰይጣን የተባለ እዚህ ካልኩሌሽን ውስጥ አልገባም። በምህረቱ ማሰብ ጀመረ። ከዛ ምን አለ? አብሯቸው መቆም ጀመረ። ዛሬ ቤተክርስቲያን ትልቁ ኪሳራዋ ምን እንደሆነ ታውቃላችሁ? ብዙ አበሳችንን እዚህ አራክፈን በተገለገልንባቸው ሰዎች አካባቢ አለመገኘት። አብሮን ያለቀሱ ብዙ ይኖራሉ። ብዙ በሆነልን ማግስት ወደ ጉዳያችን ከመሄድ እግዚአብሔር ጠብቆን አብሮን ካለቀሱ ሰዎች ጋር ለመነሳታችን ምክንያት ከሆኑ ጋር ከተጉ ሰዎች ጋር አብሮ መታየት ክብራችን ነው። እግዚአብሔር በዚህ ባርከን። ለምን እንደምላችሁ ታውቃላችሁ? ነገራችሁ ስለሚንቀሳቀስ እቺን ነገር እንድታስቧት ስለምፈልግ ነው። ነገራችሁ ስለሚሄድ እንደነበረ ስለማይቀር እንደመጣችሁ እንደማትመለሱ እርግጠኛ ሰው ለምስላችሁ እርግጠኛ ሆነው ይህ ቃል የታመነ ስለሆነ ምክንያቱም ጉዳይ ስላለው ነው ዛሬ የሚያናግረኝ እንጂ የአንድ ፕሮግራም ጉዳይ ፐርፎርም ለማድረግ ነው ያልመጣው በፍጹም። ስለዚህ ነገራችሁ ይሆናል። ግን የምትታዩበት ቦታ የት እንደሆነ ዛሬ አስቡ እላችኋለሁ። የማትታወቁበት ቦታ ከተለወጣችሁ በኋላ ከተለወጥን በኋላ ከቆምን በኋላ ሽባነታችን ከተረሳ በኋላ የምንቆምበት ሳይሆን የምንታወቅበት ቦታ ላይ መቆም ይሆንልን። ያኔ መነጋገሪያና የእግዚአብሔር ክብር መገለጫ እግዚአብሔር ያረገናል። ስለዚህ ይህ ሰው ተነሳ፣ ተመላለሰ፣ ቆመ፣ መሄድ ሆነለት። ሽባነቱ ተረሳ። ከተማን የተነቃነቀው በነገራችን የአንድ ሽባ መዳን አይደለም ጉዳዩ። ከተማ ተነቃነቀ። በቃ ጴጥሮስ እንኳን እችን ምክንያት አግኝቶ ይቅርና ተጠታችሁ ነው ይሄን ቋንቋ የምትናገሩ ሲባል ትናንትና በገረድ ፊት ፈርቶ የነበረ ሰውዬ በሚገድሉ ፊት እስር ቤት በሚከቱት ፊት እናንተ ማለት ጀመረ። ገብቶበታል ያ መንፈስ። በሐዋርያት ሥራ ምዕራፍ 1:8 ጀምሮ ያ ኃይልን ሳትቀበል ያ የገባበት ኃይል ፊት ከቆመው ባለስልጣን ወይንም ደግሞ የመቅደስ አዛዥ ምንም ነው ድፍረት አገኘ። መናገር ጀመረ። አልፈራም። ፈሪውን ደፋር አረገ። የቱ? ያ መንፈስ ቆመ። ለዚህ ሰውዬ መቆም ሆነለት። ሁለተኛው የዚህ ሰውዬ መቆም ጋር ተገናኝቶ ተነስቶ መናገር ጀመረ። በገዛ ኃይላችን አይደለም፣ እግዚአብሔርንም በመፍራታችን ይህ አልሆነም አለ። ወደኛ አትመልከቱ፣ ይሄንን ሽባ ግን ወደኛ ምን በል ተመልከት ብሎታል።
እሱ ጋር ሲመጣስ ሰዎቹ ጋር ሲመጣስ ትኩር ብሎ ሲያው ወደኛ ለምን ታያላችሁ? ወደ ላይ ለምን? የስሙ ኃይል ያነሳው እሱ ነው ያነሳው እያለ ነው። በሆነልን ማግስት ጥበባችንን ከማሳየት እግዚአብሔር ይጠብቀን። ያደረገልን ለሱ ክብር ይሁን። ሃሌሉያ። ለሚያነሳን ለሚያቆመን ለሚያንቀሳቅሰን እሱን ማሳየት ይሁንልን። ክብር ለኢየሱስ ይሁን። ሃሌሉያ። እሱን ካላሳየን በጣም ምስኪኖች ነን። ይገርም ተነሳና ቆም። ይሄ ጴጥሮስ እጅ ሲዘረጋ በጣም የገረመኝ ነገር ልንገራችሁ። እያገባደድኩ ነው። ጴጥሮስ በጣም የሚገርማችሁ ነገር ስለ ኢየሱስ ክርስቶስ እጁን ሲዘረጋ ቃል ብቻ ሳይሆን በተግባር ያውቀዋል። በማርቆስ ወንጌል ላይ በማቴዎስ ወንጌል ምዕራፍ 14 ላይ በግልጽ እንደሚናገረው አስደናቂ ነገር በባህር ላይ የተራመደ ኢየሱስ ሲመጣ ፍርሃት በሆነበት ጊዜ ምታት መስሏቸው ሲደነግጡ ደቀ መዛሙርቶቹ ጴጥሮስ ከዛ መካከል ምን አላቸው? አንተ ከሆንክ ጥራኛል ና አለ። መንቀሳቀስ ሲጀምር መስመጥ ሲጀምር ጌታ ሆይ አድነኝ አለ። ስሙን ጠራ። ከዛ እጁን ዘረጋ። እጅ ተዘረጋለት። አለመስመጥ ሆነ፣ መውጣት ሆነለት። ያውቀዋል። የስሙ ጉልበት ተያይዞ እጅ ሲዘረጋ የሚያመጣውን ለውጥ ስለሚያውቅ ጴጥሮስ ቲዮሪ ብቻ አይደለም በተግባር እጅ ተዘርግቶለት ከመስመጥ የዳነ ስለሆነ ዛሬም የስሙን ኃይል ጠራና ይሄንን ሽባ ማንሳት ሆነለት። ዛሬ እነግርሃለሁ በኢየሱስ ክርስቶስም ከቃል ያለፈ በተግባር መቆም ይሆንልሃል፣ መንቀሳቀስ ይሆንልሃል። ማለት ቲዮሪ ብቻ አይደለም። ኢየሱስ በተግባር ጉዳይ ያላችሁ ዛሬ የከረመ እንዲህ ይዘህ የምትንቀሳቀሰው ዶሴ አለ። ትናንትም ዛሬም ጠዋትም ይዘህ የምትንቀሳቀሰው እምቢ ተባልክበት የሆነ ሰው የምትፈልጊበት አለሽ። ዛሬ ሰማይ ቀኙን ዘርግቷል። መንቀሳቀስ ይሆናል። ገለጥ ሊደረግ ነው። ሊታይ ነው። ጉዳይ ልትንቀሳቀስ ነው። ኢየሱስ ጌታ ነው። አንዳንድ እኮ እምቢ ያለ ነገር እኮ ሌላ ሰፈር እኮ እኛ ጋር እምቢ ያለ ነገር ሌላ ሰፈር እኮ የዛን ሩብ ሞገስ የሌለው ነገር እኮ ዋጋ እያወጣ ነው። የኔና ያንተ ነገር ታውቀዋለህ፣ ሰዎችም ያውቁታል። ግን ምንም ሊያረጉ ስላልቻሉ እየተሸከሙ እያመጡ ያስቀምጧል። ለውጥ የለው። ጴጥሮስ ተነሳ አይደል? ቀደም እኮ ነገርኳችሁ ምዕራፍ 12 ላይ እሱንም መልአኩ ተነሳና ተነስ ብሎታል። ያገለግሉትን አይጥልም። ዛሬ ተነስ ብትል እና ቢነሳልህ ነገንም አንተ ተነስ ይልሃል። መጥቶ አትጣልም። እጁ ይዘረጋል። መንፈሱ ወደ አንተ ይመጣል። ወገኖቼ የተከዝንበት ቅድም ፓስተር ሲጸልይ እንዳይበዙ እንዳይወጡ እዛ በባርነት እንዲቀመጡ እንዳይንቀሳቀሱ እንዳይሄዱ የተባለው ነገር ዛሬ እነግራችኋለሁ። በቃ ማለት እንደማይሄድ እርግጠኛ ሆናችሁበት ነገር ጠዋት ሄዶ ማታ እንደሚመለስ የሚጠበቀው ነገራችን አለ አይደለም? ኢትስ ኦኬ። ሄዶ ደርሶ ሲመጣ ያው ያለችዋን ነገር መናቃትን ነገር እንቆጥራለን። የተባለውን ነገር እሱ ተቀይሮ ነገርሽ ተቀይሮ ኢየሱስ ነክቶት ቀኝ ተዘርግቶልሽ በምስጋና ወደ አደባባዩ መግባት ይሆንልሻል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር። ሃሌሉያ! ወገኖቼ ከዛስ የዚህ ሰውዬ በጣም የሚገርም 3 መሰረታዊ ነገር አይቼበታል። በጣም እንግዲህ የእግር ሽባነትን ካላወራንና ነገራችን እንዲንቀሳቀስ ካወራን የአንዳችን ጉዳይ ከአንዳችን ጋር ባይገናኝም ይሄኛው እግሩ አለመስራትን አይደለም እያወራን አይደል? ከሆነ እዚህ ሰውዬ ጋር የምትመለከቱት ነገር በጣም የሚገርማችሁ ነገር የመጀመሪያው ነገር በዚህ በምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል ታገኛለህ። በስሙ በማመን ይህንን የምታዩትን የምታውቁትን የእርሱ ስም አጸናው። በእርሱ በኩል የሆነው እምነት በሁላችን ፊት ይህንን ፍጹም ጤና ሰጠው የሚል ቃል ታገኛላችሁ።
ማን ያመነው ካላችሁ ሽባው ነው ያመነው። ምንም ችግሩ የከረመ ቢሆን ከ40 ዓመት በላይ ከሱ ጋር ቢኖር ሰውየው ውስጥ እምነት ነበረው። ለካ ለእምነቱ የሚያግዘው እጅ ነበር የሚፈልገው። ወገኖቼ እምነታችሁ ከእናንተ ጋር ካለ እጁ ይዘረጋል። እጁ ይዘረጋል። የከረመው ጥያቄያችሁ ላይ እጁ ይዘረጋል። ወገኖቼ መነሳት ይሆንላችኋል። እጁ ይዘረጋል። ከዛ እጁ ተዘርግቶ እኮ ስትንቀሳቀሱ የተፈወሰውን ሰው ከነርሱ ጋር ቆመው አይደል ያዩት? ቆመው አዩት። ያ እምነት እንዳለው የማይታወቀው ሽባ ተብሎ የተጠራው ሰው እምነት እንዳለው አይታወቅም። ለካ ይህንን ሰው የሚያነሳው የሚያግዘው ብድግ የሚያደርገው አንድ ኃይል ይፈልግ ነበር። ወዲያውኑ መነሳት እንደሆነለት እምነት ነበረው። ይሄ ሰውዬ እምነት ነበረው። ከእምነት አትጉደሉ። እምነት በመስማት ነው ይላል እግዚአብሔር ቃል። እምነት በመስማት መስማትም በእግዚአብሔር ቃል ነው። ስለዚህ ከእምነት አንጉደል። የበረታው የከረመው ነገራችን እምነታችንን እንዳይሸረሽረው ወገኖቼ እንዲንቀሳቀስ ትፈልጋላችሁ? እምነትን ከሚያጎድል እንቅስቃሴ አይናችን ከመማተር ጋር እግዚአብሔር ይጠብቀን። እምነት ነበረው። ስለዚህ እምነት በጣም መሰረታዊ ነገር ነው። የሰናፍጭ ቅንጣትም ተብሏል፣ ታላቅም እምነት ተብሎ በመጽሐፋችን ተገልጿል። ታላቅም እምነት ካላችሁ ሰየው፣ የሰናፍጭ ቅንጣትም ብትኖራችሁ እሱን እግዚአብሔር ይፈልገዋል። በእርግጥ አለማመናችንንም አልፎ እንደሚሰራ ባምንም፣ ነገር ግን አምነን ሲሰራ ትልቅ ነገር ነው። አለማመናችንንም አልፎ ይሰራል። ለምን? ምሕረቱ ስለሚበልጥ። ስለዚህ ከእምነት አትጉደሉ። ይረዳኛል፣ ያግዘኛል፣ ከኔ ጋር አለ። የከረመ ነገር ቢኖር መለወጥ አለ፣ ተስፋ አለ። አምነዋለሁ በሉ። አምነዋለሁ። ይሄን ወንበር የተጠራጠራል ስትቀመጡ ከ2 ደቂቃ በኋላ ይሰበራል ትላላችሁ? አንልም። ይደረመሳል ብዬ እዚህ ጋር ቆሜ እንደማላስብ ሁሉ እግዚአብሔርን ስናምነው ከዚህ በላይ በሆነ እምነት እግዚአብሔር ይባርከን። የሚገርማችሁ ሁለተኛው በጣም ሰሚ ነው። ሰውየው በጣም ሰሚ ነው። በጣም የሚገርመኝ ነገር በቃ ይሰማል። ምክንያቱም ማን ነው ይሄ አላለ። ጴጥሮስን ያውቀዋል ማለት ከዛ አልጀመረም። ይሰማል። የዛሬ ሰጪ ደግሞ ብርና ወርቅ ከሌለ ዞር በላ ገለል በላ አላለም። አንዳንዴ ከችግራችን ተነስተን ቁንጽል ዕውቀታችን ታላቁን የሚዘረጋውን ልንነሳበት ያለውን የእግዚአብሔር ክንድ ይሰበስበዋል። ወገኖቼ ይሰማል። ሰውየው በቃ ሰማ። ስለሰማ ቀኝ ሲዘረጋ እጁን ዘረጋ፣ መነሳት ሆነለት። ደግሞ ዛሬ እነማን ናቸው አላለም። ስለዚህ መስማት ይሁንልን። ስንሰማ ያው እንዴት መስማት እንዳለብን መጽሐፍ ብዙ ቦታ ላይ ቢጠቀስም ጌታ ኢየሱስ ክርስቶስ ቢናገርም የምንሰማው ነገር አይደል የሚወስደን አይደል? ብሬኪንግ ኒውስ ሲል አይደል አንዳንድ ትኩረታችን የሚሳበው አይደል? እሱ አይደል የሚወስደን? እሱ አይደል ገብቶብን ውስጣችንን የሚሸረሽረው? እሱ አይደል ከእግዚአብሔር ጋር የጎንዮሽ የሚያስኬደን? እሱ አይደል ነገራችንን ታቀፈ ነው እንድንከርም የሚያደርገን? ይሰማ ነበር። ስለዚህ እምነት ከምንድን ነው? ከመስማት ነው። መስማት ደግሞ በእግዚአብሔር ቃል። እሱን አስቡ። አማኝ ነበር፣ ይሰማ ነበር። የመጨረሻና ሶስተኛው ታዛዥ ነው ሰውየው። መታዘዝ በጣም ቤስት ነገር ነው ልንገራችሁ። በቃ የፍቅር ምልክት ነው መታዘዝ። የፍቅር ምልክት ነው። እግዚአብሔርን የመውደዳችን ምልክት ነው መታዘዝ። ስለዚህ አንዳንዴ ባለመታዘዝ ከሚያልፈን ነገር እግዚአብሔር ይጠብቀን። ገብቷችኋል? አለመታዘዝ ምንድነው? አለመታዘዝ ማለት በቃ ይሄን ነገር ነው ያውቀዋለሁና ማለት የሆነ ነገር ሲነገረን ቀጥሎ ያለውን ነገር ከማሰብ የምንባለውን ነገር በማድረግ ካለንበት ነገር መፎስ እግዚአብሔር ያርግልን።
ሰውየው ብዙ ሊል እኮ ይችላል። እንዴ ጴጥሮስ አይደል እንዴ ሊል ይችላል አይደል ሊል ይችላል። ከመቼ ወዲህ ተው እንጂ ምናምን ሊል ይችላል ሰውየው። እግዚአብሔር ረዳው። ለምን ቀኑ ደረሳ? ምኑ መነሻው፣ መንቀሳቀሻው፣ መስለያው፣ ወደ መቅደስ መግቢያው። አየ ሽባ ሆኖ ሀገር የሚያውቀው ሰውዬ በመዳኑ 5000 ወደ እግዚአብሔር መንግስት አስጨመረው። ነገርና ችግርን አገር ማወቁን እግዚአብሔር የተመሰገነ ይሁን። መለወጡ ላይ መነጋገሪያ እግዚአብሔር ሊያረግ ስለፈለገ ነገርን ካንተ ጋር ከርሞታልና ስለከረመው ስላልተለወጠው ነገር ዛሬ ክብር ለእግዚአብሔር እንሰጣለን። በልልታ በጭብጨባ እግዚአብሔርን አመስግኑ። ሃሌሉያ። ይሄ ነው የምላችሁ። አልሳካ ያለው ነገር ምን ይሆን? አልለወጥ ያለ ምን ይባላል? አድሮ ጥጃ የሚባል ተረት አለ አይደል? አልተለወጠ ማለት ነው። ወደ ወይፈን ወይንም ወደ በሬ ያላደገ ማለት እዛው ከኢየሱስ ጋር እዛው ቀናለሁ። ምንም መዝሙራን ቀይር፣ አድራሻን ቀይር፣ ቦታን ቀይር። እሱን እንደጠበቅን እንዳመንነው እንደታዘዝነው እንደሰማነው እንቀጥላለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ፓስተርን ወደዚህ ጠራለሁ። ኢየሱስ ክርስቶስ ጌታ ነው። በልልታ በጭብጨባ ለረዳን ለእግዚአብሔር ላገዘን ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን።